ሰላም ሰላም ቤተሰብ በያላችሁበት የፈጣሪ ሰላም ድረሳችሁ ያልኩኝ ለክርስቲያን ቤተሰቦቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም በጤና አደረሳችሁ። ላለው ሀገራችን ኢትዮጵያ ሰላም ያርግልን፣ ሙስሊሙም ክርስቲያኑም በሰላም እንዲኖር የፈጣሪ ፍቃድ ይሁን እያልኩኝ እንግዲህ ላይክ ያረጋችሁ ቪዲዮዬን ጀምሩ። ላለው የስደት ጓደኞቼ ያበረታቱኝ እስካሁን የምታበረታቱኝ እናንተ ናችሁና ማለት ነው። እንግዲህ ዛሬ የመጣሁበት ትልቁ ጉዳይ በብሩኬና በሃይሚ እንደተለመደው ያው አስተያየት ለመስጠት ነው። ከኮሜንት አልፎ እንደዚህ ቪዲዮ ደግሞ የተሰማንን ነገር መናገር መቻል አለብን እላለሁ። አንዳንዴ ኮሜንት ላይ ብቻ ጊዜያችን ከምናጠፋ 5 እና 10 ደቂቃ እየሰራን ቪዲዮ በራሳችን ቻናል ብንለቅ ለኛ ጥቅም ነው እንጂ ጉዳት የለውም እላለሁ። በተለይ የመዳብ ቅመሞች ጊዜያችሁ አታባክኑ። ዩቲዩብ ቻናል ከፍታችሁ በምታዩት ሚዲያው በሚሰጣችሁ አጀንዳ ተንተረሳችሁ ዩቲዩብ ስሩ። ሁሉም ለገንዘብ ነው የሚሰራው። የእያንዳንዱ የሚዲያ ሰው ከገንዘብ ጋር ነው ግንኙነቱ ማለት ነው። ስለዚህ ስክሮል ከማድረግ ኮሜንት ከመጻፍ በዘለለ ሰዎች ላይ ደግሞ ላይቭ እየገባችሁ አስተያየት ቲክቶክ ላይ ጊዜያችሁ ከምታጠፉ እንደዚህ ቻናል ከፍታችሁ አስተያየት ብትሰጡ ባይነኝ እኔ። ምክንያቱም አገርም ስንገባ የሆነች ነገር ትጠቅመናለች ለታክሲ ማለት ነው ትላላችሁ። ከስደት ስንመለስ ብዙ ነገሮች ያጋጥሙናል። ያው ያጋጠማችሁ እህቶቼ ትረዱኛላችሁ ብዬ አስባለሁ። ቢያንስ ቻናል ካላችሁ ትሰራላችሁ እንደማንኛውም የኢትዮጵያ ህዝብ እንደሚሰራው ማለት ነውና ምንድነው ትላንትና እንግዲህ የሃይሚ ክብር ተነካ። ብሩኬ የሃይሚ ክብር በእውነት ነካው። በጣም አናደደኝ፣ በጣም አበሳጨኝ የትላንትናው ንቀቱ ማለት ነውና ሴት ልጅ በዚህ ልክ መናቅ የለባትም። እና ሃይሚ የወሰንሽው ውሳኔ ልክ ነሽ፣ ትክክል ነሽ። የእውነት እኔ ብዙ ጊዜ ብሩኬን አግዤ ብዙ ነገር ተናግሬሻለሁ። ምክንያቱም ስታጠፊ በዚህ መንገድ አይደለም ብሩኬ እያናደርሹ ነው፣ ብሩኬን እየበደልሹ ነው ብዬ ብዙ ጊዜ ወቅሼሻለሁ። ያው በምናየው ነገር አይደለም ተመልካቾቼ። ትላንትም ደግሞ ያየነው ነገር ምንድነው? ብሩኬ ለሃይሚ ይቅርታ ሳይጠይቃት የድፍረቱ ድፍረት ሰርፕራይዝ ብሎ ይሄ ኮልኮሌ ከጀርባ የሚታዩ ብልጭልጭ ነገሮች እንግዲህ ሴት ልጅ ብልጭልጭ ነገር ያታልላታል ለማለት ይመስላል መልእክቱን ማለት ነውና በብልጭልጭ ነገር ሴት ልጅ መታለል እንደሌለባት ትላንትና ሃይሚ በተግባር አሳይታናለች። ሃይሚን ያየ ብዙ ሴቶች መማር ይችላሉ። በተለይ እንደነ ሩታ እንደነ ሄርሜላ አይነቶች ማለት ነው። አሁን ሄርሜላና ሩታ አብርሽ አሻንጉሊት ነው ያደረጋቸው። ሲፈልግ ሄርሜላ ጋር ይሄዳል፣ ሲፈልግ ሩታ ጋር ይሄዳል። በቃ በሁለቱም በኩል በሁለቱም ሴቶች መካከል ተቀባይነት አለው። ግን እዚህ ጋር ያ ደግሞ ሃይሚ ጋር አይሰራም። በቃ እንደማይሰራ ትላንትና ለብሩኬ አሳይተዋለች። ቤተሰብ አላለች፣ ጓደኞቼ አላለች፣ ለተመልካች አላለች። በቃ በራሷ ውሳኔ ወሰነች። ምክንያቱም ክብር የሌለው ወንድ ነው ብሩኬ። በጣም አናዶኛል። ይቅርታ አድርጉልኝ የብሩኬ ደጋፊዎች። እዚህ ጋር እናንተም ብትሆኑ ሴት ልጅ ናችሁ። ክብራችሁ እየተነካ እየተናቃችሁ ብረት አምጥቶ ጣታችሁን ላይ ቢያደርግ እኔ እንደ ብረት ነው የሚከብደኝ። ምክንያቱም ከልቡ አይደለም፣ አክብሮኝ አይደለም፣ ለኔ ሪስፔክት ኖሮት አይደለም። በቃ ለኔ ቦታ ኖሮት የእውነት ይሄን ቀለበት ብሎ ከልቡ የሚያፈቅራችሁ ሰው፣ ከልቡ በቃ የሚወዳችሁ የሚያከብራችሁ ሰው ይሄ ዘንባባ ቀለበት አላ ህፃን እያለን እቃቃ የምንጫወትበት እሱ ቢያረግላችሁ ከወርቅ በላይ ነው የምታስቡት። ግን ይሄ ወርቅ ብታረጉ ከልቡ ስላልሆነ ይሄ ልጅ ምንድነው እንደ ቆርቆሮ ነው እሷ የምታስበው። በቃ ዝም ብሎ ያለ አይደለም። ስለዚህ መጀመሪያ አንተ ምንድነው ማድረግ ያለብህ ብሩኬ? ለሃይሚ ይቅርታ መጠየቅ አለብህ ከልብህ ማለት ነው። በቃ ይሄ ኮልከሌ የሆኑ ነገሮች ሰብስበህ ማምጣት አይደለም። በቃ ይቅርታ አጥፍቻለሁ። ባዩ ጉዳይም ካዩም በፊት በብዙ ነገሮች ላንቺ ጊዜ አልሰጠውሽም፣ ቦታ አልሰጠውሽም። ኢቭን ኮሜንቶች ምን አይነት ጥያቄ ነው እየጠየቃችሁ ያላችሁ?
ብሩክ ለሀይሚ አፈቅርሻለሁ ለምንድን ነው ማትላት? እውነት ነው ለምንድን ነው ማትላት? አንተ የእውነት አንተ የምትወዳት ከሆነ መውደድ ሌላ ነው። እኔ መውደድ ማለት ውዴታ በብዙ ነገር ይገለጻል። እኔ አንድ አብሮ አደጌ ወይ ኖርማል የሰፈሬ ሰው ምናምን ወይ በስራ መገናኘው ወንድ ዝም ብዬ ልወደው እችላለሁ። ግን ፍቅር ደግሞ ቦታ አለው። አንተ እስከዛሬ ስንከታተልክ ለሀይሚ አፈቅርሻለሁ የሚለው ከአንደበትህ ቃል ወጥቶ አያውቅም። ለምን? ተመልካቾቼ ለምን የሚለው ጥያቄ እየጠየቁህ ነው። ስለዚህ ዛሬ እንደምትመልሰው እርግጠኛ ነኝ። አንተ ሲጀመር ለሀይሚ እኔ እንጃ አትሆናትም። የሆነ በቃ በጣም ጉረኛ ሆነሃል። የድሮ ብሩኬ አይደለህም። በጣም ተቀይረሃል። በሀይሚም በተመልካቹም የሆነ ንቀት አለ አይደለም። አሁን ሀዩ ነው ስማ፣ ሀዩ ነው ሀዩ። እሷ ከመጣች በኋላ አክትህ ሁላ ተቀያየረ። በቃ ከኔ በላይ ወንድ የለም፣ ሁሉም ሴቶች እኔን ነው የሚፈልጉት አይነት ነገር። ሀይሚ ደግሞ ይሄን እንዳይሰማህ አድርጋ ነው ትላንትና ጥላ ሄደችው ማለት ነው። በቃ ቀለበት አልፈልግም፣ መጀመሪያ አንተን ነው የምፈልገው፣ ይቅርታህን ነው የምፈልገው፣ ክብርን ነው የምፈልገው። ወንድ ልጅ ብቻ አይደለም መከበር የሚፈልገው፣ ሴቶቹም መከበር አለባቸው። ይሄ አንዳንድ ጋጠወጥ ሴቶች ለራሳቸው ክብር የሌላቸው ወንዶች ሴቶች ስላየህ ሚዲያ ላይ ሀይሚም እንደዛ አድርገህ መቁጠር የለብህም። ገብቷል? ሁሉም ሴቶች አንድ አይደሉም፣ ሁሉም ወንዶች አንድ አይደሉም። አንተ አሁን እያሳየኸው ያለው ነገር የሆነ ጥፋት ታጠፋለህ ሀይሚ ላይ፣ የሆነ ስህተት ትሰራለህ ሀይሚ ላይ ነው የምትጮኸው። ደግሞ የራስህ ስህተቶች የራስህ ችግሮች አዙረህ ሀይሚ ጋር ታመጣለህ። እንዴ ልጅቷን ሰላም አሳጣሃት እኮ። ሲጀምር በአንተ የመጣ ነው ልጅቷ ሰላሟን እያጣች ያለችው። እንዴ ቢያንስ ስርዓት የሚባል ነገር አለ። አንተ እንዴ ፍቅር ማለት ይሄ ነው እንዴ? ሀዩ ስትመጣ እኮ ለሀዩ የምሰጣት ቦታና ለሀይሚ የምሰጣት ቦታ በቃ ሀይሚ ዝም ብለሃላ ሎርማን ጓደኛ፣ ይሄ የሰፈር አብሮ አደግ ጓደኛ እንደዛ ነው እያያሃት ያለው። እንዴ በእኛ ግፊት እኮ ነው። ባለፈ ራሱ ምንድነው ሻምፓይ ምናምን አዘጋጅተ ሰርፕራይዝ ያረካት። እኛ ባልነህ እኮ አይደለም መመራት ያለብህ። ተመልካች ይሄን አድርግላት ይሄን ሁንላት ስላለህ አይደለም። የእውነት ከልብህ የምትወዳት የምታፈቅራት ከሆነ አፈቅርሻለሁ ቅመማ ምናምን የሆነ እንደ ህፃን ልጅ፣ እሷ ህፃን ልጅ አይደለችም። በቃ አድጋለች፣ ትልቅ ሰው ናት። የራሷ ህይወት መምራት የምትችል ሰው ናት። ቅመምዬ ምናምን ከምትል የኔ ፍቅሬ፣ የልጆቼ እናት፣ የትዳሬ አጋሬ፣ ወደፊት እያልክ ብታወራትስ እች ልጅ በቃ አፈቅርሻለሁ መባል ትፈልጋለች ሀይሚ። ግን አንተ አንድ ቀን ድራማ ራሱ ቢሆን አፈቅርሻለሁ እኮ ይባላል። ለድራማ ራሱ እንደው ድራማ ነው ብንለው የእናንተ ህይወት ማለት ነው። በመቀጠል ደግሞ ያሁሉም ስህተት ያሁሉም ጥፋት አጥፍተህባት ትላንትና እንደቀላል ምንም እንዳልተፈጠረ በቃ ምንም ሀይሜ ላይ ምንም አይነት ችግር እንዳልፈጠርክ ምንም አይነት በቃ ምንም የተፈጠረ እኮ አይመስልም። ገና ሳምንት ሳይሞላ ልጅቷ ሳታገግም እንደዛ አሳብደሃት እንደዛ ፍቅረኛ በጣም የምትወድህ የምታፈቅርህ ልጅ ሌላ ሴት መጥታ አርግዣለሁ ምናምን ነገር ብላ ያ ነገር ጉዳዩ ሳይቋጭ ግልጽ አርገህም ሳትናገር ገና ለሀይሚ ቀለበት። እንዴ ታዲያ ምን ጠብቀህ ነበር? እሺ የኔ ፍቅር ያረካቸው ነገሮች ከኔ ህይወት አይገናኙም፣ እኔን ምንም ችግር የለም፣ ሌላም ሴት አርግዣለሁ ብላ ብትመጣ እቀበልሃለሁ እንድትልህ ነበር የፈለግከው? የእውነት በቃ እኔ እንደ ሀይሚ ያደነቅኩት ሰው የለም ሚዲያ ላይ ከምር። በቃ በጣም ይሆናላ ሴት እንጃ በቃ ሴት ናት በሁሉም ነገሯ ማለት ነው። በቃ ማትሸነፍ፣ በውበት ማትሸነፍ፣ በንግግር ማትሸነፍ፣ እጇን ማሰጥ በቃ እንደዚህ አይነት ሴት ነው የሚያስፈልገው በአሁን ሰዓት። ይሄ አፈቅርሃለሁ እወድሃለሁ ያሉ ራስን መጉዳት፣ ማርገዝ አርግዛ እንኳን እኮ ላትቀበላት ሁላ ትችላለህ። ምክንያቱም አንተ በሀዩ የለመድከው ነው። የሀዩ እውነት ደግሞ ፈጣሪና አንተን ናችሁ የምታውቁት። እና ባለቤቷ ዋና ልጅቷ አረገዝኩት በአንዴስ እንዴት ልትወጣለች አለች? ማለትም አርግዣለሁ ብላ መጣች አይደለም? እኔ ግን ግራ የሚገባኝ እኮ እነዚህ ዩቲዩበሮች እንዴት ቆይ አርግዣለሁ ብላ መጣች? ልጁ ያንተ ነው አለች፣ ሚዲያ ላይ ወጣች፣ ቤተሰብ ያያታል፣ ጓደኛ ያያታል፣ ጎረቤት ያያታል። እቺ ልጅ እርጉዝ ነኝ በአንተ ብለሃለች። እንዴት በአንድ ቀን በቃ ከህይወታችሁ ወጥቻለሁ ልትል ቻለች?
ሀይሚስ ይሄን የምትቀበለው ይመስልሃል? እኔ ግራ እኮ ነው የገባኸኝ አንተ ልጅ። ወይስ በምን አሳምነሃት ነው? በምንስ ቃል ገብተህላት ነው? እንዴት አርግዣለሁ እርጉዝ ነኝ ብላ መጣ እንዴት በአንድ ቀን ውስጥ ትቀየራለች? በቃ ይቅርታ አድርጊ። ወይስ ሀይሚን ልትበቀላት ፈልጋ ነው ከጀርባ? ወይስ ካንተ ጋር ስምምነት አድርጋችሁ ነው? እኔ ለሀይሚ ማስተላለፍ የምፈልገው ነገር ቢሆን ሚኖር ምንድነው እንደ ተመልካች ራስሽን ጠብቂ ማለት ትፈልጋለሁ። ምክንያቱም ልጅቷ ጤነኛ አይደለችም። በቃ ተነክታለች፣ ቅስሟ ተሰብሯል። ሴት ልጅ አርግዛ ፍቅረኛዋ አልቀበልም ሲላት እቺ ልጅ እውነት ባይኖራት እውነት ከሌላ ወንድ ብታረግዝ ለምንድን ነው ብሩኬ ጋር የምትመጣው? ያኛውስ ወንድስ ቢያስረግዛት ምንም አይለኝም ብላ ፍራቻ አያድርባትም? እጠየቃለሁ ነገ ልጄስ ይጠይቀኛል አባቴ ያልሆነው አባትህ ነው ብላ ይሄ ቪዲዮ ነገ ከነገ ወዲያ እንደሚታይ አታውቅም ልጅቷ። ስለዚህ ይሄ ልጅ በእርግጠኝነት የብሩኬ ነው ማለት ይቻላል። እና በሆነ ነገር አሳምኗት ነው ወደ ኋላ እንድሸሽ ያደርጋት። እንዴት በአንድ ጊዜ በራሷ ጊዜ መጣች፣ በራሷ ጊዜ ሄደች እንዴ? ወይስ አሻንጉሊት ነበር ሆዷ ላይ የተጠቀጠቀው እንደዛ አብጣ የመጣችሁ? እኔ ምንም አልገባችሁም። ወይስ ተመልካች ላይ እየቀለዳችሁ ነው? እኔም የእውነት እኔ አሁን አይምሮዬ በቃ እየተባዛ ነው። እኔ ሌላ ዩቲዩበሮች አላይም፣ ብሩኬና ሀይሜን ነው በጣም ስለመወዳቸው በቃ ሁሉ ነገራቸው ደስ ስለሚለኝ እነሱ ለምን ሰላም ማግኘት ስለምፈልግ ያልሆነ ነገር ማየት አልፈልግም። ያሉ አይደለም መመልከት አልፈልግም። ምክንያቱም ሰላም ማግኘት ፈልጋል። ግን አሁን ላይ ደግሞ እየተበላሹ ነው። እነሱም ጭቅጭቅ ውስጥ ገቡ። እንደኛ የመዳብ ቅመም ከመዳብ ስራ አልፎ እረፍት ልናገኝ ስንል ጥሩ ነገር ነው ማየት የምፈልገው እንጂ ከእናንተ እንትና አፈቀረች እንትና አረገዘች ጭቅጭቅ እና ልጅቷ ለምን በአንድ ጊዜ ሀሳቧን ቀየረች? ተመልካቾቼ ይሄን ጥያቄ የእውነት ጠይቁት። ስለዚህ ሀይሚ ራስሽን ጠብቂ ማለት ፈልጋለሁ። ተመልካቾች የሀሳብ አስተያየት ካላችሁ እንግዲህ ጻፉልኝ። እንደተለመደው መልካም በዓል ይሆንላችሁ።